ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ለዚህ ቻናል ቤተሰብ ይሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ በሰኞ ንጋት ፕሮግራማችን የምንመለከተው ወደ አንፊልድ ሄደን እንግዲህ በሊቨርፑል ዙሪያ ያሉት መረጃዎች እንመለከታለን። በተለይ ያለፉትን ጊዜያት ሊቨርፑል ድምጽን አጥፍቷል። በፍጥነት የሶስቱን ተጫዋቾች ዝውውር ካጠናቀቀ በኋላ በገበያው ላይ ያለውን ሁኔታ እየተከታተሉ ነው የሚገኙት። በተለይ ሊቨርፑሎች የሂሳብ ዘመን በቀጣይ 24 ሰዓታት ውስጥ ስለሚጠናቀቅና በጁላይ 1 የእያንዳንዱ ክለብ ስቴትመንት ይፋ ይሆናል። በፒኤስአር አማካኝነት ማንቸስተር ዩናይትድም ጭምር መረጋጋት ሊፈጠር ይችላልና አሁን ላይ ከተፈቀደለት 142 ሚሊዮን ፓውንድ የተሻለ ክፍያ እስከ 179 ሚሊዮን ፓውንድ ለወጪ የሚሆን የሂሳብ ክፍተት ያገኛል የሚልም ዘገባ አለና ሊቨርፑሎች አዲስ የሂሳብ መዝገብ ለመጀመር ቅድመ ሁኔታዎችን ለማጠናቀቅ እንግዲህ ባላንስ አድርገው ያን የሂሳብ መዝገብ ዘግተዋል ነው የሚሉ ዘገባዎች። በአጠቃላይ ለዚህ ደግሞ ያለፉትን ጊዜያት እንግዲህ የ116 ሚሊዮን ፓውንድ ስምምነት አለ ከባየር ሌቨርኩዘን ጋር። በተመሳሳይ 30 ሚሊዮን ፓውንድ ለጀረሚ ፍሪምፖንግ፣ 40 ሚሊዮን ፓውንድ ለሚሎስ ኬርኬዝ። እነዚህ ዝውውሮች የራሳቸው የሆነ መረጋጋት የሚያስፈልጋቸው የፋይናንስ ስርዓት ስላለ ይሄ የጁላይ ወር ለአብዛኛው እግር ኳስ ክለብ በአዲስ ሂሳብ መዝገብ ለቀጣይ የውድድር ዓመት የሚጀምሩበት ነው እና የጁን 30ው የ2024-25 የሂሳብ መዝገብ ተጠናቆ በአዲስ ሂሳብ መዝገብ የሚጀምሩበት ነው። ነገር ግን 28 ቀን አላቸው ይሄን ወጪና ገቢ የማመጣጠን እና የጃሬል ካውንሳን ዝውውር ካፈጠኑበት ምክንያት መካከል አንዱ ይሄ ተደርጎ እየተነሳ ነው የሚገኘው። ይሄን ጉዳይ በመግቢያነት በዋነኝነት ያነሳሁት ያለፉትን ጊዜያት ደግሞ ሊቨርፑል መቀዛቀዝ አሳይቶ ወይም ከዝውውሩን አጠናቆ ከገበያ ርቆ አይደለም። ካሁን በኋላ ተጨማሪ 200 ሚሊዮን ፓውንድ እና ከዛ በላይ ኢንቨስት የማድረግ የሚያስችል በቂ የሂሳብ መዝገብ እንዳለው ይታወቃል ከየትኛውም ክለብ በላይ። ነገር ግን የቡድኑ አሰራር ደንብ እንደምታውቁት ነው። መጀመሪያ ሰልፍ ሳስቴናቢሊቲ ነው። ከዛም በኋላ መጀመሪያ የራስን ገቢ ራስን አረጋግቶ ቲሙን በገቢ ደረጃ የላቀ ደረጃ ካደረሱ በኋላ ነው ወደ ወጪ የሚሄዱት እንጂ ከወጪ በኋላ ገቢን የሚያስቡ ባለቤቶችም አይደለም። የክለቡ ማሰራር በእንዲህ አይነት ስርዓት የተቀናጀ ወይም የተገነባ አይደለም። ስለዚህ ያለፉትን ጊዜያት እንግዲህ ወደ 200 ሚሊዮን ፓውንድ የሚጠጋ ወደ 195 ሚሊዮን ፓውንድ በዚህ ሳመር ብቻ። ነገር ግን የአዲሱ ግብ ጠባቂ ማማርዳሻቪሊ የዚህም ተጫዋች የዝውውር ክፍያ በዚህኛው ሂሳብ መዝገብ ነው የሚካተተው። እና ቡድማንን አስፈርመዋል፣ ፒርቺን አስፈርመዋል። ሁለት ግብ ጠባቂ ነውና ይሄን ሁሉ ዝውውር ሲያካሂዱ እንግዲህ አዲስ የሂሳብ ዘመን የሚጀምርበት ወቅት ስለሆነ ቀደም ብለው በዛኛው ሂሳብ ዘመን አጠናቀዋልና ሊቨርፑል አምና ካስመዘገበው የተጫዋቾች ሽያጭ 100 ሚሊዮን ፓውንድ እና በዚህኛው የዝውውር መስኮት ካገኘው 70 ሚሊዮን ፓውንድ በጋራ በመሆን አሁን ላይ ኔት ስፔንዱ የቡድኑ በጣም በሚያስገርም ሁኔታ 28 ሚሊዮን ፓውንድ ብቻ ነው እስካሁን ድረስ። የነጃሬል ካውንሳ፣ ኩቢን ከለኸር የተለያዩ ተጫዋቾች ከትሬንት አሌክሳንደር አርኖልድ ያገኘው ገቢ ዘንድሮ ደግሞ ከውሰት ክፍያ የተጫዋቾች የፐርሰንቴጅ ክፍያ ያገኘበት ከተጫዋቾች ሽያጭ የዚህኛው የሂሳብ ዘመን የነ ቦቢ ክላርክን ጨምሮ የነ ስቴቫን ባቸቲክ እንዲሁም የነ ፋቢዮ ካርቫዮና የነ ቫንደርበርግም ሽያጭ የዚህኛው የሂሳብ ዘመን አንዱ አካል ስለሆነ ቡድኑ አሁን በኔት ስፔንድ በኩል ትርፋማ ነው ወይም ወጪ ያደረገ ተብሎ የተያዘለት 28 ሚሊዮን ፓውንድ ነው እና ይሄ ደግሞ ለተጨማሪ ኢንቨስትመንት ሌላ የሂሳብ ዘመን አዲስ መዝገብ የሚቀበልበት ሳምንት ስለሆነ ካሁን በኋላ ደግሞ የሊቨርፑልን ስም በተደጋጋሚ ምናደምጥበት
በድጋሚ ዝውውሩ ላይ በተለይ የተከላካይና የአጥቂን ስፍራ ለማስፈረም በሚደረገው ፉክክር ከጁላይ 15 ቀደም ብሎ አጥቂውም ተከላካዩ ክለቡን ይቀላቀላሉ የሚል የዴሊ ሜል የምሽት ሪፖርት የዴሊ ሚረርን የአትሌቲክስን ዘገባ እንግዲህ አካተን በዚህ ፕሮግራም በሊቨርፑል ትኩረት በቀጥታ ወደ እናንተ መተናል። አሁን ለከፈታችሁ ላይክ እያደረጋችሁ አዲስ የሆናችሁ ሰብስክራይብ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። ካለፈው ሳምንት ጀምሮ እንግዲህ የሚነገረው የሊቨርፑል የተከላካይ ምርጫ ማርክ ጉይ መሆኑንና በተለይ ተጫዋቹ በግሉ ከክለቡ ጋር ባደረገው ድርድር ቅድመ ሁኔታዎችን መስማማቱ ሲነገር ነበር። ያለፈው ሳምንት ያው ይፋዊ ስምምነት በተለያየ መልኩ ለማረጋገጫነት ባይዘገብም ግን ተጫዋቹ ምርጫው ሊቨርፑል እንደሆነ አሳውቋል ይላል ስካይ ስፖርትም አትሌቲክስም እንደሚለው ከሆነ ወደ አርሴናል መዘዋወር እንደማይፈልግ ወደ ሊቨርፑል መዘዋወር እንደሚፈልግና በተለይ ስለ የራሱን ኤክስፒሪየንስ ለማሳደግና ለላቀ ደረጃ በአገልግሎት ወይም በቂ ደቂቃ ለማግኘት የሊቨርፑል ቡድን ምቾት ይሰጠኛል በሚል ለሊቨርፑል ቅድሚያ ሰጥቶ እንግዲህ የኒውካስልን ጥያቄ የተለያዩ ክለቦችን ጥያቄ ውድቅ በማድረግ ሊቨርፑልና ፓላስ የሚጀምሩትን ኦፊሻል ድርድር ነው ተጫዋቹ የሚጠባበቀው እንጂ የማርክ ጉይ ወደ ሊቨርፑል መምጣት የቀናት ወይም የጊዜ ጉዳይ እንደሆነ እንደሚሎስ ኬርኬዝ ዝውውር ከወዲሁ የሚጠበቀው የተጫዋቹ ዝውውር መችና እንዴት ይጠናቀቃል የሚለው ጉዳይ እንጂ አሁን ላይ ያለው ሁኔታ በአጠቃላይ የሚያሳየው ቅድመ ሁኔታዎች በተጫዋቹ ተወካዮች በኩል ያለው ቀደም ብሎ መጠናቀቁ በተለይ በሜይ መጨረሻ ነበር ይሄ ሂደት የተጀመረው ነው የሚለው ምሽት ላይ ዘኮፕስ ይቅርታ ሊቨርፑል ይዞ በወጣው ዘገባ መሰረት ይሄን ጉዳይ በስፋት ገልጿል። ነገር ግን ሊቨርፑሎች ማርክ ጉይን ብቻ ነበር ወይ ኢላማ ያደረጉት ወይም ጉይ ለምን በተለየ ሁኔታ ለሊቨርፑል የተከላካይ ክፍል ሊፈለግ ቻለ? በቀጥታ የጃሬል ካውንሳ ተተኪ ተደርጎ በዚህ ደረጃ ያለ ተጫዋች ወይም ያለፈው ሳመር በዚህ ወቅት 65 ሚሊዮን ፓውንድ ቀርቦለት ከኒውካስል ውድቅ ያደረገ ልምዱ በጣም የሚፈልግ እድሜው ደግሞ ፕራይም ታይሙ ላይ ደረሰ አስተማማኝ የመሃል ተከላካይ ምርጥ እንግሊዛዊ ቨርሲታሊቲ ያለው የተከላካይ ክፍል ተጫዋች አብዛኛው ክለቦች ማርክ ጉይ ላይ ከፍተኛ ትኩረት ከሚያሳዩባቸው ምክንያቶች መካከል ተጫዋቹ በሁለቱም የዲፌንስ ክፍል መጫወት ይችላል በቀኙም በግራም ለባክ ሲሪ ሲስተም ደግሞ የሶስተኛውን ተከላካይ ወይም የግራውን መስመር መያዝ ይችላል በቀኙም መስመር መጫወት ይችላል የእንግሊዝ ብሔራዊ ቡድን በግራ ፉልባክ በኩል ተጠቅመውታል ተጫዋቹ በሁለቱም እግሩ መጫወት የሚችል ቴክኒካሊ ደግሞ ያለው አቅም በደንብ ወደ በኋላ እናነሳለን እነዚህ ነጥቦች በተለየ ሁኔታ እንዲነሳ ወይም ትኩረት እንዲደረግ ተጫዋቹ ላይ ለመነሻነት የሚያነሱት ሐሳብ አሁን ተጫዋቹ እንግዲህ የኮንትራት ዘመኑ ማብቂያ የመጨረሻ 12 ወራት የሚቀረው ሊቨርፑሎች ደግሞ ይሄን ተረድተው ተጫዋቹን ቀድሞ ማግባባት ፓላስን በቃ ኮንትራት እንደማይፈርም ይታወቃል ጉይ በፓላስ እንደማይቆይ ይታወቃል ተጫዋቹ ቢቆይ ይሄን ኮንትራቱን አክብሮ ነው የሚቆየው እንጂ ቀጣይ የውድድር ዓመት በነፃ እንደሚለቅ ነው የሚጠበቀው ማለት ይሄ ሊቨርፑል ዝውውር ካልተጠናቀቀ ወይም ሁለቱ ክለቦች ካልተስማሙ በቀር ተጫዋቹ ኮንትራት እንደማያራዝም ቀደም ብሎ የተረጋገጠ ጉዳይ ስለዚህ ፓላስ ዛሬ ላይ ለተጫዋቹ ከ40 እስከ 45 ሚሊዮን ፓውንድ ይፈልጋል ሊቨርፑል መደራደር የሚፈልገው ደግሞ ከ35 እስከ 38 ሚሊዮን ፓውንድ እድሜና ብቃቱን በአማከለ መልኩ ከዚህ በላይ ተጫዋቹ አይገባውም ብሎ ያምናሉ ሁለቱ ክለቦች ዛሬ በይፋ ኦፊሻል ድርድሮችን እንደሚጀምሩ ጊዜና ሰዓት ቀጠሮ ይዘው ዛሬ ይፋዊ ድርድር ይጀምራልና እስከ ቀጣይ አርብ ድረስ ባለው ዝውውሩን አድቫንስድ ስቴጅ ወይም ፋይናል ስቴጅ ለማድረስ ሁለቱም ክለቦች ቆርጠዋል ግን የዋጋው ጉዳይ ነው አሁን ላይ ሁለቱም ክለብ ሰፋ ላለ ጊዜ ሊያደራድራቸው ይችላል ያ ማለት ለቀናት ከሰኞ እስከ አርብ ባለው የሥራ ቀን
ሁለቱ ክለቦች ከስምምነት ላይ ለመድረስ ወይም ያን የክፍያ አይነት ለማጥበብ የሚደረግ ድርድር ሊቨርፑል ሁለት አይነት አማራጭ ነው በዚህ ዝውውር ላይ ለመጠቀም ያሰበው። አንደኛ ፓላስ የሚፈልገውን የሊቨርፑል ተጫዋች ቤን ዶክን የዝውውሩ አካል በማድረግ 10 ሚሊዮን ፓውንድ ብቻ ለመክፈል፣ ካልሆነ ደግሞ ሊቨርፑሎች 35 ሚሊዮን ፓውንድ አሁን ላይ የሚከፈል ብቃቱ ታይቶ ከ3 እስከ 5 ሚሊዮን ፓውንድ ለመክፈል ነው። ፓላስ ደግሞ 40 ሚሊዮን ፓውንድ አሁን የሚከፈል 5 ሚሊዮን ተጨማሪ አዶንስ ያለበትን ኮንትራት ማፍረሻ እንዲቀርብላቸው ነው የሚፈልጉት። ሁለቱ ክለቦች እንግዲህ ይሄን ጠባብ የገንዘብ ልዩነት ተስማምተው ያጠቡታል ተብሎ የአብዛኛው ሪፖርተር ግምት የሚለው ይሄን የሂሳብ ልዩነት እንግዲህ ማጥበብ ይችላሉ በድርድር እና ይጠበቃል። ጉይ በአንፊልድ መታየቱ አይቀርም ነው የሚሉት። አሁን ባይዘዋወር እንኳን በነፃ የዝውውር ሂሳብ ቀጣይ 26 ላይ መዘዋወር አይቀርም። ግን አሁን የመሄድ አድቫንቴጁ ደግሞ አሁን ላይ ባለው ሁኔታ ሲታይ ደግሞ በይበልጥ ተጫዋቹ ወደ ሊቨርፑል እንደተቃረበ በተለይ በግል ጉዳይ መስማማቱን ከትናንት በስቲያ ከቅዳሜ ጀምሮ ዴሊ ሚረርም ዘሳንም ሁሉም የእንግሊዝ ሚዲያ እርግጠኛው ነው ሲያወሩ ነበር። የቀናት ወይም የጊዜ ጉዳይ መቼና እንዴት ሊሆን ይችላል የሚለው እንጂ ማርክ ጉይ የሊቨርፑል ንብረት መሆኑ አይቀርም እና ተጫዋቹ የአርሴናልን ጥያቄ በተለይ ይፋዊ ጥያቄ ውድቅ በማድረግ ነው እንግዲህ ኒውካስልንም ሳይቀበል በቀጥታ የሊቨርፑል ኃላፊዎችና ክሪስታል ፓላስ የሚያደርጉትን ድርድር እየተጠባበቀ የሚገኘው። ሊቨርፑሎች እንግዲህ ዛሬ ለመጀመሪያ ጊዜ ኦፊሻል ጥያቄ ለማቅረብ ቅድመ ዝግጅት አጠናቋል። በሁለቱ ስትራክቸር ወይም በሁለት መንገድ ቤን ዶክን የዝውውሩ አካል ለማድረግ ካልሆነ ደግሞ ባቀዱት መስመር በሪቻርድ ሂውዝ የተመራ ዛሬ ከክሪስታል ፓላስ ጋር ይፋዊ ድርድር ይጀመራል። እንግዲህ ሁለቱ ክለቦች ከስምምነት ላይ ይደርሳሉ ተብሎ ይጠበቃል። ግን ሊቨርፑል እየተመለከተ የሚገኘው ማርክ ጉይን ብቻ አይደለም፣ ጀሬሚ ሃቶንም በቅርብ ርቀት እየተከታተለ ነው። ተጫዋቹ ደግሞ ወደ አንፊልድ መምጣት እንደሚፈልግ በራያን ግራቨንበርክ አማካኝነት የሊቨርፑል ቤት ቆይታው ይሄ ሆላንዳዊ ተጫዋች አብሮ አደጉን በከፍተኛ ሁኔታ ስለ ሊቨርፑል ቤት መልካም ጉዳዮችን ከራያን ግራቨንበርክ ካደመጠ በኋላ የአርሴናልና የቼልሲን ጥያቄ ውድቅ አድርጓል እና ሊቨርፑል ኦፊሻሊ ይህን ተጫዋች የሚፈልግ ከሆነ ለአያክስ ጥያቄውን የሚያቀርብ ከሆነ ተጫዋቹ የመጀመሪያ መልሱ ወደ ሊቨርፑል መዘዋወር እንደሆነ ከኔዘርላንድ የሚወጡ ዘገባዎች ያሳያሉ እንዳለ እና ጀሬሚ ሃቶ የሊቨርፑልን ጥያቄ ነው የሚጠብቀው እና የተጫዋች በአንድ ወቅት እንደምታስታውሱት ሊቨርፑል ከብራይተን በሚያደርጉት ጨዋታ አንፊልድ ተጋብዞ መጥቶ ጨዋታውን ተከታትሎ የኪርኪቤ ትሬኒንግ ማዕከልን ጎብኝቶ መመለሱ ይታወሳል እና ያን ጉዳይ በማንሳት እንግዲህ ጀሬሚ ሃቶ የሊቨርፑል የተከላካይ ክፍል ኢላማ ነው። ሊቨርፑል ኢኮግም ምሽት ላይ ካወጣው የኢያን ዶሊ ዘገባ መካከል አንድ የተለየ ዘገባ የተመለከትነው የኢብራሂም ኩናቴ ጉዳይ በዚህ ጁላይ እስከ አጋማሹ ድረስ እስከ ጁላይ 15 16 ድረስ ቁርጡ ይታወቃል ብሏል እና ኢብራሂም ኩናቴን ሊቨርፑል በቀጣይ የውድድር ዓመት ኮንትራት ፈርሞ ወይም ቃሉን ሰጥቶ ከሊቨርፑሎች ጋር ሲዝኑ እንዲጀምር ካልሆነ ግን በቀጥታ በዚህ የዝውውር መስኮት ለመሸጥ ውስጣዊ ስምምነት ላይ ደርሰዋል ነው የሊቨርፑል ኃላፊዎችና ውሳኔው በጁላይ አጋማሽ ሊቨርፑል የቅድመ ውድድር ጊዜ ዝግጅት ከመጀመሩ ከሁለት ቀን በፊት ወይ ሁለቱ ወገኖች ይስማማሉ ካልሆነ ደግሞ በዚህ የዝውውር መስኮት ይሸጣል። ያ የሚሆን ከሆነ ደግሞ ሊቨርፑል የሚያስፈርመው የተከላካይ ቁጥር ወደ 2 ከፍ ይላል። ጀሬሚ ሃቶ የመምጣት እድሉ ሰፊ ይሆናል ማለት ነው። ማርክ ጉይ ወደ ሊቨርፑል ከተዘዋወረ በኋላ የኩናቴ ቆይታ ላይ የተመሰረተ ዝውውር የሚያደርጉት በሃቶ ዙሪያ ይሆናልና ይሄ ደግሞ አዲስ የተሰማ ዜና ነው። ስለዚህ ሊቨርፑል ኩናቴ የሚሸኝ ከሆነ ሁለተኛ ተከላካይ ለማስፈረም በድጋሚ በገበያ ላይ ይወጣል። ያ ደግሞ ሊሆን የሚችለው በቀጥታ ሆላንዳዊ ወጣት ተጫዋች ሃቶን ይሆናል። እንደዚህ የሚሆን ከሆነ ደግሞ የማርክ ጉይ ቋሚ የመሆን እድል ከፍ ይላል። ስለዚህ ሊቨርፑል በድጋሚ ቢዚ የመሆኑ በዚህ ሳምንት የማይቀር ነው። በጉይ ዝውውር ዙሪያ አንድ ስቴፕ ላይ ይደርሳሉ ተብሎ ይጠበቃል።
በቀጣይ ሳምንት ደግሞ የኩናቴ የኮንትራት ሂደት ቁርጡ ይታወቃል። ሊቨርፑሎች እንግዲህ በድጋሚ ተከላካይ ወይ ሊጨምሩ ይችላሉ። ኩናቴ የሚስማማ ከሆነ ሀቶ ወደ አንፊልድ አይመጣም ማለት ነው። ይሄ ነው እንግዲህ ያለው አሁን ላይ ዘገባ የሚያሳየው በሊቨርፑል ኢኮ በኩል የወጣው እና ግን ማርክ ጉሂ ለምን ተፈለገ ነው በሊቨርፑል ቤት ይቅርታ ይሄ የመሃል ተከላካይ ለምን የሊቨርፑል ብቸኛና ተቀዳሚ ምርጫ ለምን ሆነ? አንደኛ ከእድሜ ነው። አሁን በጁላይ 17 25ኛ ዓመቱን ይዛል ማርክ ጉሂና ልምዱና እድሜው አንዳንዴ በሜዳ ውስጥ የሚያሳየው የጉሂ እንቅስቃሴ ከእድሜው በላይ ነው የሚል ይሄ ጥሩ የማሞካሻ ቃላት ይጠቀማሉ የእንግሊዝ ሚዲያ። በተለይ ደግሞ ይሄ የዘመናዊ እግር ኳስ የሚፈልገው አይነት ተከላካይ ፖሴሽን ቤዝድ የሆነ ቡድን ደግሞ በይበልጥ የሚፈልገው ከኳስ ጋር ያለው መረጋጋትና ንቃት ለማርክ ጉሂ መለያው ነው። ይሄ ተጫዋች አንደኛ ታክቲካል ዲሲፕሊንድ ነው። በጣም እንደ ዘመን እንዳለፉት ጊዜ ተከላካዮች ጥብቅ አይደለም። ከኳስ ጋር ያለው ግንኙነት በተለይ መረጋጋቱና ፓሲቭ ሬንጅ ከተከላካዮች የስሎት ቡድን ይፈልጋል። ኩናቴ ደግሞ ይሄን ፓሲቭ ሬንጅ ይሄ በመስመሮች መሃል የሚደረግ ፓሶችን ወደ ዲያጎናል ወደ ክንፍ የሚለጠጡ ረጃጅም ፓሶችን እና ወደ ፋይናል ሰርድ የሚሸጋገሩ ሰንጣቂ ኳሶችን ከሁለቱም ሴንተር ባኮች እንዲነሳ የሊቨርፑል ቢልድ አፕ ይፈልጋል እና በደንብ አስተውላችሁ ከሆነ በተጠናቀቀው የውድድር ዓመት በተከላካዩ ስፍራ ስላለው ጥንካሬ ስናነሳ አብዛኛው የኳስ ቅብብል ወይም ከአንድ ተጫዋች ለቡድን አጋሩ በተደረገ ፓስ የተጠናቀቀ ስኬት ያደረጉት ቫንዳይክና ግራቨንበርክ ናቸው። ነገር ግን በክለብ ውስጥ ካሉ ደግሞ አንዱ ለአንዱ ካቀበለው ኳስ አንፃር የኢብራሂም ኩናቴ ፓሶች ለፓሲቭ ሬንጅም ለሚፈለገውም ይሄ ላይን ብሬኪንግ ፓስ አመቺ የሆነ ቦል ፖሴሽን እንቅስቃሴ የለውም ነው የሚለው ዘገባውም ስታቲክሱ የሚያሳየው እና ከፍተኛ መረጋጋት ከኳስ ጋር ሊቨርፑል ስለሚፈልግ ለዛ ደግሞ ኩናቴ ላይ ያለው ከኳስ ጋር ያለው ግንኙነት ተጫዋቹ ከኳስ ውጪ ባሉ በኤሪያል ዱዌልስም ግራውንድ ዱዌልስም በኢንተርሰፕሽንም የባንድ ላንድ ግንኙነቶች በድሪብል አለመታለፉ ይሄ ጥንካሬው በዲፌንሲቭ አክሽን በኩል ኩናቴ ተዋጣለት ተከላካይ መሆኑን የሊቨርፑል ኃላፊዎችም እስሎትም ያውቃሉ ይሄን። ነገር ግን ሊቨርፑል በኦፌንሲቭ ማይንድ መታየት ይፈልጋል ካሁን በኋላ በሚገነባው ቡድን ውስጥ። ለዛ ደግሞ ፖሴሽን ቤዝድ የሆነ እንቅስቃሴ ከቢልድ አፕ በኩል ማሳየት አለበት። አምና በታቀደው ደረጃ ሊቨርፑል ቢልድ አፕ የሰመረ አልነበረም ወይ ቫንዳይክ ጋር ኳስ ሲገባ ነው ሊቨርፑል ተከላካዩ መረጋጋት ወይ መስከን የሚያሳየው እና ለፕሬሲንግ የማይጋለጡ ፓሶችን ያደርጋል። ነገር ግን ኢብራሂም ኩናቴ ጋር ደግሞ ያለው በቀጥታ ከኳስ ጋር ያለው ግንኙነት እንደ ማርክ ጉሂ ሳይሆን ይሄ ከኳስ ጋር ያለው ግንኙነት የተንቀራፈፈ ወይም ፍሌክሲብል ያልሆነ ብለው ነው የሚገልጹት። ያን ጉዳይ ደግሞ በደንብ ያሟልልናል ብለው የሊቨርፑል ኃላፊዎች የመለመሉት ማርክ ጉሂ እንደምታውቁት ከተጠናቀቀው የውድድር ዓመት ከ24-25 ሳመር ከዛም ቀደም ብሎ የርገን ክሎፕ በነበሩበት ወቅት የሊቨርፑል ትልቁ ፕላን የነበረው መታስታውሱ ከሆነ ሌቪ ኮልዌል ነው የቼልሲው ተከላካይ በብራይተን ቤት ሳለም የቼልሲ ንብረት በነበረበት ወቅትም ሊቨርፑሎች በጣም አጥብቀው የሚፈልጉት ሌቪ ኮልዌል ነው። በተጠናቀቀው የውድድር ዓመት በፓሲቭ ሬንጅ እና ይሄ በቢልድ አፕ በኩል ላይን ብሬኪንግ ፓስ በማድረግ ከሴንተር ባኮች እንደምታውቁት ቫንዳይክ ቀዳሚ ነው። ሁለተኛ እና ሶስተኛ ላይ የተቀመጡት ማርክ ጉሂ እና ሌቪ ኮልዌል ናቸው። የሊቨርፑል ሐሳብ የጀመረው ወይም እንዲህ አይነት በተከላካዩ በኩል የሚጀምር እንቅስቃሴ በተቀናጀ ሁኔታ ፖሴሽን ተጋጣሚ ላይ ለማብለጥ ወይም ከኳስ ጋር ባለ እንቅስቃሴ ተጋጣሚ ላይ ጫና ለመፍጠር ከተከላካይ ጀምሮ ያለው መስርቶ ለመውጣት የሚያደርጉትን ስትራቴጂ በተቃና ሁኔታ የሚያሳካላቸው የተሻለ ከኳስ ጋር ያለው እንቅስቃሴ የተሻለ
ግንኙነት ያለውን ተጫዋች የሚፈልጉ ዛሬ ሳይሆን የየርገን ክሎፕም ጭምር ፕላን ነበር። ከዛም በኋላ እነ ሌኒ ዮሮን እነ ዲኒየንሰንን ሲፈልጉ ነበር። ሶስቱም ተጫዋቾችን ሊያስፈርሙ አልቻሉምና ማርክ ጌይ ከነዚህ ተጫዋቾች ለየት የሚያደርገው ሊጉን መልመዱና ኤክስፒሪየንሱ ደግሞ በይበልጥ ከእድሜ ጋር መብሰሉ ከቼልሲ አካዳሚ ወደ ስዋንሲ ከሄደ በኋላ በስዋንሲም ጥሩ ቆይታ አድርጎ ነው ወደ ክሪስታል ፓላስ የመጣውና በፓላስ ረጅም ጊዜ በተረጋጋ መልኩ ቡድኑን ሲያገለግል እንደነበር በተለይ ከኦሊቨር ግላስነር ጋር በነበረው ጥሩ ቆይታ በተጠናቀቀው ውድድር ዓመት የማርክ ጌይን አመቃቀም የሊቨርፑል መልማዮች በደንብ ስለተመለከቱ አሁን ሊቨርፑል ገበያው ላይ በድጋሚ ፈጣን የሆነ ምላሽ ለመስጠት የዛሬዋ ቀን ኦፊሻሊ በክሪስታል ፓላስ እና በሊቨርፑል መካከል ድርድር ይጀመራል። ተጫዋቹ ግን ቀደም ብሎ በይፋ ወደ ሊቨርፑል መዘዋወር እንደሚፈልግ ለፓላስ ኃላፊዎችም ለሊቨርፑል ኃላፊዎችም በግልጽ ተናግሯል። ስለዚህ ሁለቱ ክለቦች ከዛሬ እስከ አርብ ባለው ቀናት ውስጥ ከስምምነት ላይ የሚያበቃቸውን ድርድር ይጀምራሉ ተብሎ ይጠበቃል። ሁለቱ ክለቦች በዚህ ሳምንት ከተስማሙ እንግዲህ ዝውውሩ በፍጥነት ይካሄዳል ማለት ነው። ነገር ግን አሁን ላይ ባለው ሁኔታ ደግሞ ሊቨርፑል ለማቅረብ የሚያስበው ፓላስም የሚጠይቀው ሂሳብ ተቀራራቢ ስለሆነ ከስምምነት ላይ መድረሳቸው ጉዳይ ከወዲሁ የሚጠበቅ ነው። የቀናት ወይም የጊዜ ጉዳይ ካልሆነ በቀር ማርክ ጌይ የሊቨርፑል ንብረት መሆኑ የማይቀር ይመስላል አሁን ላይ በሚወጡ ዘገባዎች እና በማርክ ጌይ ዙሪያ ያለው ትክክለኛው የመጨረሻ ሰዓት ድረስ ይህን ፕሮግራም እስከምናሰናዳበት ሰዓት ድረስ ያለው የታመነ ከሊቨርፑል ቅርብ ከሆኑ ዘጋቢዎች ያገኘነው መረጃ ይሄን ይመስላልና ማርክ ጌይ የጊዜ ጉዳይ እንጂ በቀዮቹ ማሊያ 2025-26 የማየታችን እድል በጣም ከፍ እያለ መጥቷል ከጊዜ ወደ ጊዜ። ሌላኛው ጉዳይ እንግዲህ ከትናንት በስቲያ የነበረው የሃርቪ ኤሊየት ምሽት ነው። ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን ባክ ቱ ባክ እንግዲህ የዩሮፒያን ቻምፒየንስ መሆን ችሏል። በ2023 ስሚዝ ሮ የውድድሩ ኮከብ ተጫዋች ተብሏል። በ2025 ደግሞ ሃርቪ ኤሊየት። አሁን ሊቨርፑሎች እንግዲህ ተጫዋቹ የሊቨርፑል እቅድ አለመሆኑ ይታወቃል። ከተጠናቀቀው የውድድር ዓመት አንስቶ እስከዚህኛው ሳመር ድረስ በተለይ የሊቨርፑል ዋንጫ ሰርሞኒ ዕለት የነበረው የተጫዋቹ ስሜት የሚነካ በሐዘን በዛ ሴሌብሬሽን ውስጥ እንግዲህ ለቅሶ በቀላቀለ ሁኔታ ነው ቡድኑ ሲሰናበት የነበረው እና ያ የመጨረሻ ቀን በአንፊልድ ቆይታው እንደሆነ የሚያሳዩ ብዙ ምልክቶች ታይተዋል ነው የሚለው ዘገባውም። በእለቱም ተመልክተናል ኤሊየትም ሲያለቅስ እንደነበር እና ለመጨረሻ ጊዜ ቀዮቹ ማሊያ መልበሱን የሚያሳዩ በርካታ ምልክቶች አሉ። አንደኛ ደግሞ ተጫዋቹ ከዛም በኋላ የሰጣቸው አስተያየቶች ወደ አንፊልድ እንደማይመለስም የሚያሳዩ ናቸው። ለምሳሌ በቅርብ ሳምንት በዩሮ 2025 የወጣቶች ዩሮፒያን ውድድር ላይ ከጨዋታው በኋላ አንድ ጥያቄ ተጠይቆ ነበር። ምታስታውሱ ከሆነ በዚህ ፕሮግራም አጋርተናችሁ ነበር። የፕሮፌሽናል ዘመን በጣም አጭርና ትንሽ ጊዜ ናት። እነሱን ጊዜያትን ደግሞ ወንበር ላይ በመቀመጥ ማሳለፍ ደግሞ የእግር ኳስ ቴክኒክ ማጣት ነው። ስለዚህ በይበልጥ ከቤንች ላይ ወደ ሜዳ ላይ ደቂቃ ለሚሰጡ ክለቦች አድቫንቴጅ መስጠት ነው የሚል አስተያየት በቀጥታ ነው የተናገረው። ይሄ ደግሞ ማለት ተጫዋቹ በቂ ደቂቃ አንፊልድ አላገኘም። ስለዚህ የተሻለ ክለብ ደቂቃ ለሚሰጠው ክለብ ትኩረት እንደሚያደርግና ክለቡ እንደሚለቅ ነው። ሊቨርፑልም ተጫዋቹን መሸጥ ይፈልጋል። ከሚሸጥበት ምክንያት መካከል ደግሞ የኤሊየትን አገልግሎት አሁን ሊቨርፑል የሚፈልግበት ዘመን አብቅቷል። ምክንያቱም የነ ፍሎሪያን ቪዝ ይሄን ያክል ክፍያ የተከፈለው ሊቨርፑል ላለፉት የውድድር ዓመታት ከነ ኤሊየት ሲያገኝ የነበረውን የክሬቲቪቲ አቅምን ለመጠቀም በይበልጥ በኳሊቲም በብዙ በብስለት በብዙ ርቀት በተሻለ ተጫዋች። ስለዚህ ኤሊየት ቢቆይ ኮርቲስ ጆንስ አለ ፖዚሽኑ ላይ፣ ዶሚኒክ ሶቦዝላይ አለ። ስለዚህ የተጫዋች የመሰለፍ እድሉ በጣም ጠባብ ነው። ሊቨርፑሎች ደግሞ ሃርቪ ኤሊየትን አሁን ላይ ቢሸኙ የባንክ አካውንታቸውን በይበልጥ እንደገና ፈርጠም ማድረግ ይችላሉ።
ነገር ግን አሁን የኤሌት የመደራደሪያ ዋጋ የሊቨርፑል ኃላፊዎች በሚባለው በቀድሞ በ40 ወይ በ38 ሚሊዮን ፓውንድ ይለቁታል የሚለው ጉዳይ ከጊዜ ወደ ጊዜ እያነሰ መጥቷል። ማለት የተጫዋቹ ክፍያ ከታሰበው በላይ ሊሆን እንደሚችል የዚህ ቶርናመንት ኮከብ ተጫዋች መባሉ ሊቨርፑል ራሱ የመልቀቂያ ሂሳቡን በቀላሉ በእንዲህ መልኩ እንደማይደራደር አሁን አቋማቸውን መቀየራቸው ጭምር እንደምታውቁት ብራይተን 38 ሚሊዮን ፓውንድ አቅርቧል፣ ምላሽ አላገኘም። አስቶን ቪላ ጠንካራ ፍላጎት አሳይቷል፣ ምላሽ አላገኘም። ዶርትሙንድን በተመሳሳይ ሊቨርፑሎች እስከ 50 ሚሊዮን ፓውንድ ሊፈልጉ ይችላሉ ይላል የዛሬው የዴሊ ስታር የፊት ገጽ ማለት ነው። ተጫዋቹ እንግዲህ የቶርናመንቱ ኮከብ ተብሏል። በዚህ ቶርናመንት 5 ግብ አስቆጥሯል። በፍጻሜው አስደናቂ ግብ አስቆጠረ። በተለይ በሰሚ ፋይናል ደግሞ 2 ግብ ነው በሱ ግቦች ናቸው እንግሊዝ ለፋይናል የበቃቸውና ጀርመንን 3-2 በፍጻሜ ማሸነፍ የቻለችው። በፍጻሜውም ግብ አስቆጥሯል። የሚያስደንቅ ምሽት ነበር እና አስገራሚ ውድድር ነው ለሃርቪ ኤሊየት። ስለዚህ ለቀጣይ የእግር ኳስ ካሪየሩ የተሻለ ደረጃ ወይም የተሻለ ደቂቃ ወደሚያገኝበት ክለብ መሄዱ አይቀርም። ነገር ግን የመልቀቂያ ሂሳቡ አሁን በሊቨርፑል ቤት መሻሻሉና ሊቨርፑል ለድርድር የሚያስቀምጠው የክፍያ መጠን በጣም በእጅጉ ሊቨርፑልን በከፍተኛ ሁኔታ ትርፋማ የሚያደርግ ነው። እንደምታውቁት ተጫዋቹ ከፉላም የፈረመው በ7 ሚሊዮን ፓውንድ ነው። ከዛን ሬጂስተር የተደረገው በአካዳሚ ነው። ከዛም በኋላ ወደ ሊቨርፑል ዋናው ቡድን ያደገው የአካዳሚ ሬጂስተር ከሆነ በኋላ ወደ ኋላ ሊቨርፑሎች ወደ ብላክበርን በውሰት መስጠታቸው ይታወሳልና ያን ራሱ መንገድ የተጠቀሙት አሁን ሊቨርፑል ሬጂስተር ባደረገው የአካዳሚ ተጫዋች ነው። ስለዚህ ይሄን ተጫዋች በዚህ አይነት ክፍያ መሸጡ ሊቨርፑሎችን ከፍተኛ ትርፋማነት ወይም በሂሳብ መዝገባቸው ላይ ጥሬ ትርፍ ተደርጎ ነው የሚመዘገበው። ለምን ተጫዋቹ የተዘዋወረበትን ዝውውር በቀጥታ ሬጂስተር ያደረጉት አካዳሚ ተጫዋች ነው። አስታውሱ እንደሆነ የዶሚኒክ ሶላንኬ ዝውውር የተፈጸመው ከቼልሲ ወደ ሊቨርፑል በ10 ሚሊዮን ፓውንድ ነው። ግን በቀጥታ ሶላንኬ ሬጂስተር የተደረገው ወደ አካዳሚ ነው። ሊቨርፑል ከተወሰነ ጊዜ በኋላ 19 ሚሊዮን ፓውንድ ሲሸጠው ለበርንማውስ ተጫዋቹን እንደ ጥሬ ትርፍ ተደርጎ ነው ለሊቨርፑል የተመዘገበው። ስለዚህ እንዲህ አይነት ቴክኒካዊ ጉዳዮች ይጠቀማሉና ኤሊየት ከ45 እስከ 50 ሚሊዮን ፓውንድ ያወጣል የሚለው መረጃ በጣም በስፋት በሊቨርፑል ቤት የተዘገበ ነው። በቀጣይ ሳምንት የዚህም ተጫዋች ጉዳይ አንድ ስቴፕ ላይ ደርሰል ወይም ተጫዋቹ መልቀቁ 100% አይቀርም። የትኛው ክለብ ያስፈርመው ይሁን በቀጣይ የምናየው ነው የሚሆነው። በመጨረሻም እንግዲህ ይሄ ዝውውር መስኮት ካላረጋጋቸው ወይም አንድ የተረጋገጠ ነገር ከማንሰማባቸው ጉዳዮች መካከል የሉዊስ ዲያዝ እና የዳርዊን ኑኔዝ ጉዳይ ነው። አሁን የሉዊስ ዲያዝ ጉዳይ ትንሽ ከሊቨርፑሎችም ኃላፊዎችም ከሉዊስ ዲያዝ በኩልም የሚታየው ነገር በሁለቱ ወገኖች መካከል ቅሬታ እንዳለ ነው። እንደ ኮሎምቢያ ሚዲያ ዘገባ ከሆነ ያለፉትን ሳምንት ከተመለከታችሁ የሊቨርፑል ኃላፊዎች ቃላቸው ማጠፋቸው በኮንትራቱ ላይ ያሳዩት ዝምታና መቀዛቀዝ የሉዊስ ዲያዝ ተወካዮችን እንዳሳዘናቸው ለኮሎምቢያ ሚዲያ ተናግረዋል ነው የሚለው የእንግሊዝ ጋዜጦች እንደሚሉት ከሆነ። እና ከሰሞኑን የሚሰማው መረጃ ምንድነው? አልናስር ጆን ዱራንን ያለፈው የጥር ዝውውር መስኮት እንዳስፈረመው ይታወቃል። በ75 ሚሊዮን ፓውንድ ከአስቶን ቪላ አስፈርመውት ነበር። ይሄ ተጫዋች ባሳየው የወረደ ፕሮፌሽናሊዝም እና የወረደ አልቲቲዩድ ምክንያት አልናስር ተጫዋቹ እንዲለቅ ፍቃድ ሰጥቶታልና ወደ ፌነርባቼ በዚህ ሳምንት ዝውውሩን ያጠናቅቃል በሁሰት ማለት ነው። እና አልናስር በፖዚሽኑ ላይ ከክርስቲያኖ ሮናልዶ ጋር በደንብ ቴክኒካል የሚጫወት የክንፍ ተጫዋች ይፈልጋሉ በገበያ ላይና አሁን ለሊቨርፑሎች ኦፊሻል የሆነ 86 ሚሊዮን ፓውንድ አቅርቧል። አሁን የተረጋገጠ ኦፊሻል ጥያቄ ለሊቨርፑል ኃላፊዎች ቀርቧል። 86 ሚሊዮን ፓውንዱን ሊቨርፑሎች ውድቅ ያደርጋሉ? ከዲያዝ ጋር ድጋሚ ኮንትራት ለማስፈረም ድርድር ይጀምራሉ? ወይስ ይህን ጥያቄ ከተቀበሉ ደግሞ
ተጫዋቹ በብቸኝነት አረንጓዴ ማብራት ያበራው ደግሞ ለባርሳ ነበር። ባርሳ የንክፍያ መክፈል አልቻለም። ስለዚህ ባርሳ ወደ ኒኮ ዊሊያምስ ፊቱን አዙሮ ዛሬ ምናልባት ባርሳ የኒኮ ዊሊያምስን ዝውውር ሊያጠናቅቅ ይችላል። ስለዚህ ሉዊስ ዲያዝን አግባብቶ የአልናስርን ጥያቄ እንዲቀበል ማድረግ የሊቨርፑል ኃላፊዎችም ጭምር ሊሆን ነው። ስለዚህ ይሄ ተጫዋች ወደ አልናስር የሚዘዋወር ከሆነ ሊቨርፑል ቤት ከሚያገኘው 50,000 ፓውንድ ወደ 9-8 እጥፍ ደሞዝ ነው የሚያገኘው። ወደ 330,000 ፓውንድ አካባቢ ያገኛል በአልናስርና ይሄን ደሞዝ ደግሞ ሊቨርፑል በጭራሽ ሊከፍል አይችልም። ምክንያቱም በዚህ ደሞዝ ደረጃ የሚከፈለው ተጫዋች መሐመድ ሳላ ብቻ ነው እና ቫንዳይክም በተወሰነ መልኩ ወደዚህ ሂሳብ የሚቀርብ ክፍያ ነው የሚያገኘውና ሉዊስ ዲያዝ አሁን ላይ ፍጹም መረጋጋት እየተፈጠረ አይደለም። ወይ በኮንትራቱ በኩል የሚሰማ አዲስ መረጃ የለም። በይበልጥ እንደው ይሄ የአልናስርን ክፍያ የሚቀበሉ ይመስላል የሚል ዘገባ እንደው አልልቶ እየወጣ ነው የሚገኘውና የጆን ዱራን ዝውውር ወደ ፌነርባቼ ከተጠናቀቀ በኋላ በይፋ አልናስሮች ያቀረቡት ጥያቄ ድርድር ይጀምራሉ። ይሄ ዝውውር ማይሳካ ከሆነ አልናስር ፊታቸው ወደ ጋብሪኤል ማርቲኔሊ ያዞራሉ። ነገር ግን አሁን ላይ 100% ፍላጎታቸው ሉዊስ ዲያዝ መሆኑን እየገለጹ ነው የሚገኙት። እስቲ በቀጣይ ቀናት በዚህ ተጫዋችም ዙሪያ ሌላ አዲስ መረጃ ይሰማል ተብሎ ይጠበቃል። ዳርዊን ኑኔዝ ወደ ናፖሊ የሚያደርገው ዝውውር ለጊዜው ተቋርጧል። የተቋረጠበት ምክንያት ደግሞ ሊቨርፑል ካስቀመጠው ክፍያ በየትኛው መመዘኛ ለመደራደር ፍቃደኛ አይደለም። 70 ሚሊዮን ዩሮ ነው የሚሸጠው ብለው ለጥፏል። ከዛ ክፍያ በታች አይቀበሉምና ናፖሊዎች እንግዲህ እስከ 60 ሚሊዮን ዩሮ አካባቢ ለመክፈል ነው ወደ 50 ሚሊዮን ፓውንድ ፍቃደኛ ሆኑት። ሊቨርፑሎች ይህን ጥያቄ በቀጥታ ውድቅ አድርገዋል። በዚህ አጋጣሚ እንግዲህ ናፖሊዎች ሉካን ለማስፈረም ከኡዲኔዜ ከስምምነት ላይ ደርሰዋል። ስለዚህ ሊቨርፑሎች በአብዛኛው አንዳንድ ሁኔታዎችን ስንመለከት በኑኔዝ በኩል ከሳውዲ ፕሮ ሊግ የሚመጣው ክፍያ አሁን ላይ ላቀዱት አጥቂ የተሻለ የሂሳብ ማጠናከሪያ ይሆናል ብለው ስላሰቡ ከዩሮፒያን ክለቦች የሚመጣውን ጥያቄ በአጠቃላይ ውድቅ ያደረጉ ነው። አትሌቲኮ ማድሪድ 55 ሚሊዮን ዩሮ አቀረበ፣ ወደ 46 ሚሊዮን ፓውንድ አካባቢ ውድቅ አደረጉ። እስከ 50 ሚሊዮን ፓውንድ አቀረበ፣ በድጋሚ ውድቅ አደረጉ። አሁን ደግሞ ናፖሊ። ስለዚህ የተሻለ ክፍያ እየተጠባበቁ ነው የሚገኙትና ተጫዋቹ ይቆያል የሚል ምንም አይነት ተስፋ የለም። ነገር ግን እንደነዚህ አይነት ክፍያዎችን ውድቅ እያደረጉ ነው። ስለዚህ ሊቨርፑሎች አሁንም የተሻሻለ ክፍያ እየጠበቁ ነው የሚገኙትና የሁለቱ ላቲናውያን ተጫዋች ቆይታም ጥያቄ ውስጥ ገብቷል። በአጠቃላይ ግን እስከ ሰኞ ድረስ በነበሩ መረጃዎች እንግዲህ ማርክ ጉዊን፣ ጀሬሚ ሃቶን፣ ሃርቪ ኤሌት፣ ሉዊስ ዲያዝ እና ዳርዊን ኑኔዝ በእንዲህ መልኩ ተመለከትን። አዲስ መረጃ ካለ እንግዲህ ጊዜና ሰዓታችንን ጠብቀን ወደ እናንተ በድጋሚ ምንመጣ ይሆናል። ከተከላካይ እስከ አጥቂ ስፍራ ያለው መረጃ በዚህ መልኩ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። ከዚህ ቀደም ብሎ ደግሞ በጆአው ፔድሮ ወደ ቼልሲ የሚያደርገውን ዝውውር ማጠናቀቁን ወደ እናንተ አድርሰንላችኋል። ይህንንም ፕሮግራም እያዳመጣችሁ አዲስ መረጃ ካለ ተመልሰን እንመጣለን። ሰላም ቆዩ።